በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አመሰሙኑ ለነሐሴ በዛቲ ዕለት ተስካረ በዓሎሙ ለእሉ ቅዱሳን በረከቶሙ ተሃሉ ምስለ ኩልነ ዘክርስቲያን ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ነሐሴ 8 ቀን የሚታሰቡ ዓመታዊ የቅዱሳን በዓላት። ቅዱስ አልዓዛር ካህን። ይህ ቅዱስ የብሉይ ኪዳን ሰማዕታት ነው። ይህ ቅዱስ የብሉይ ኪዳን ሰማዕታት ተብለው ከሚታወቁ ዋነኛው ነው። የነበረበት ዘመንም ቅድመ ልደተ ክርስቶስ ሲሆን ዓመተ መቃብያን ዘመነ ካህናት ይባላል። በወቅቱ ሰሎሜ ወይም ዓመተ መቃብያን የነበረበት ዘመነ ኦሪት ነው። ቅድመ ልደተ ክርስቶስ ነው። ዓመተ መቃብያን ወይም ዘመነ ካህናት ይባል ነበር። በወቅቱ ሰሎሜ ወይም መብክዩ የምትባል ደግ ሴት አግብቶ ይኖር የነበረ መብክዩ የሚለውን ዛሬ ትምህርታቸው ላይ ስላስገቡት ነው። አግብቶ ይኖር የነበረው ቅዱስ አልዓዛር በኢየሩሳሌም ተወዳጅ ነበር። ሐረገ ትውልዱ ከአሮን ወገን ነውና በክህነቱ ተግቶ ያገለግል ነበር። በዚያ ላይም ሊቀ ካህናትነትን በመመረጡ ሕዝቡን ይሰራ፣ ያስተዳድር፣ ያስተምርም ነበር። ቅዱስ አልዓዛር ከተባረከች ሚስቱ ሰሎሜ 7 ወንድ ልጆችን አፍርቷል። እነርሱም በስርዓት አሳድጎ የቤተ እግዚአብሔር አገልጋዮች እንዲሆኑ አድርጎ ነበር። በዚያ በዘመኑ በኢየሩሳሌም አካባቢ የሚኖሩ 3 እኩያን ካህናት ነበሩ። እነዚሁም ሕዝቡን ከማስቸገር ፈጣሪን ከማሳዘን ቦዝነው አያውቁም ነበር። የክፋታቸው መጨረሻ ግን የገዛ ሀገራቸውን ማጥፋት ሆነ። ነገሩ እንዲህ ነው። 3ቱም ተመካክረው የአልዓዛርን የሊቀ ካህናትነት ቦታ ሊቀሙ ወስነው ወደ እርሱ ሄዱና እንዲህ አሉት። ሹመት በተርታ ሥጋ በገበታ ሲሆን ያምራልና እኛም በተራችን በመንበሩ ላይ እንቀመጥ እንጂ አሉት። እርሱ ግን ይህን መልስ ሰጣቸው። ሕዝቡን ጠይቋችሁ ተሾሙ አለ። እነርሱም ሕዝቡን ጠርተው ሹመት ይገባናል ቢሏቸው፣ ሕዝቡም መልሶ አልዓዛርን የሾመው እግዚአብሔር ነውና እናንተም ከፈጣሪ ጠይቃችሁ ተሾሙ አሏቸው። በዚህ ጊዜ 3ቱም እኩያን ተቆጡ፣ ምክንያቱም እግዚአብሔር እንደማይሰጣቸው ያውቃሉና። ወዲያው ግን 3ቱም ከአካባቢው ጠፉ። ከኢየሩሳሌም ወጥተው ወደ ጨካኙ የግሪክ ንጉሥ አንጥያቆስ ሄዱ። አንጥያቆስ ማለት ክፉ ጨካኝ ንጉሥ ነው። ቀኝ ዓይናችሁን ገብሩልኝ የሚል ክፉ ንጉሥ። እርሱን ኢየሩሳሌም ባለቤት የላትምና ሂደህ ውረራት አሉት። አይ ያማ እንዴት ሆነ ይሆናል? አጥሩ ጥብቅ ነው፣ በምን እገባለሁ ቢላቸው እኛ በመላ እናስገባሃለን አሉት። እርሱም ያች እንዲያውም ዛሬ በዚህ ላይ ማብራሪያ ሲሰጠው ምንድን ነው ክፉ ሰው በምን ይታወቃል ካላችሁ ሹመት ሲሻ ታገኙታላችሁ። አባቶቻችን ሹመት ሲሻ ታገኙታላችሁ ይላሉ አሉ። እና በዛች ቀናት ሄደው ነው እንግዲህ እሱን አስተምረን መጣነ ብለው እንዲገባ ያደረጉት ይላል። እዛ በጣም በመላ እናስገባሃለን አሉት ይላል። እርሱም 240 ሰራዊት 240 ሺህ ማለት ነው ሰራዊት አስከትቶ ወደ እነርሱ መጣ። እነርሱ ቀድመው ወደ ኢየሩሳሌም ገብተው ያስወሩ ጀመር። እንዲህ ነው ወሬያቸው። እናንተ ሹመት ብትወስን እኛ ግን አንጥያኮስን ያህል ንጉሥ በእስራኤል አምላክ አሳምነን አመጣን እያሉ ይሰብኩ ገቡ። ቅዱስ አልዓዛር ግን አትስሟቸው አላቸው። በዚያ ላይ አሕዛብ የተቀደሰውን ምድር መርገጥ የለባቸውም ብሎ ነበረ። ነገር ግን አንዳንድ ችኩሎች አይጠፉምና ፈጥነው የከተማዋን በር ከፈቱለት። አንዳንዶቹ አይገባም፣ ከተማችን አሕዛብ ሊረግጣት አይችልም ብለው በንግግር እየተመካከሩ ሳሉ አንዳንድ ችኩሎች በሩን ከፍተው አስገቡት። ከዛ በኋላ ንጉሥ ሰግዶ ይውጣ ሲሉ ንጉሥ አይደለሁ እንዴት ብቻዬን እገባለሁ ብሎ ጋሻ ጃግሬውን ደጃዝማቹን ቀኛዝማቹን እዞ ገባ። ቀኛዝማቹ እኔስ በሀገሬ እንዲህ አይደለሁ እያለ አጃቢውን እዞ ገባ። ሰራዊቱን ደብቆ ትንሽ ራሱን የቆመ የመሰለው አንጥያኮስ በምክንያት በክፋትና በመላ ሁሉን ሰራዊቱን አስገባ። የሚገርመው በጊዜው የከተማዋ ሕዝብ ብዛቱ 12,000 ነው፣ ወይም 120 ሺህ። የከተማይቱ ሕዝብ ብዛት 120 ሺህ ሲሆን ንጉሱ ያስገባው ሰራዊት ግን 24,000 ወይም ደግሞ 240 ሺህ ሆኖ ተገኘ። በእጥፍ ማለት ነው።
ወዲያው አንጥያቆስ ሕዝቡን ሰበሰበና አልዓዛርን ለብቻው ጠርቶ ተናገረው። ምክንያቱም እነዛ ሄደው አሁን እንዲህ ብትገባ የሚያስቸግር አልዓዛር ብቻ ነው፣ እሱ አምላኩን ስለሚወድ እሱን በመላ መያዝ አለብህ ብለው ነገሩት ይላል። ከዛ መጣና አንጥያቆስ አንተ አምላክህን እንደምትወድ ሰምቻለሁ። አንተ የበጉን መስዋዕት በልተህ ለስዕለ ኪሩብ ሰግደህ ሕዝቡ ግን ሪያ አሳማ እንዲበላና ለፀሐይ እንዲሰግድ አድርግልኛለሁ። አሁን ዛሬ ሲያስተምሩ እሳቸው ምን ያሉት? ልክ ገባና ከዛ ከምኩራቡ ደጃፍ ስዕለ ፀሐይ ያቆመ አሉ። ከዛም ከምኩራቡ ደጃፍ ላይ ሪያና አሳማ ሰውቶ ቅዱስ አልዓዛርን ግን በግ ለብቻው አስቀምጦ አንተ ይህን ተመግብ፣ ለሕዝቡ ግን ይህን የበላህ እንድትመስለው። ቅዱስ አልዓዛር ግን መለሰ ይላሉ እዚህ ላይ ጽሑፉ ላይ እግዚአብሔር የሾመኝ እኮ በጎ ሃይማኖት ላስተምር እንጂ ለክፋት አይደለም። ለሕዝቤ የክፋት አብነት ፈጽሞ አልሆንም አለው። ያን ጊዜ ንጉሡ በቅዱሱ ላይ ተቆጣ። የምልህን ካላደረግ ብዙ ግፍ ይደርስብሃል ቢለው ቅዱሱ መልሶ የፈለግከውን አድርጋለሁ። በዚህ ጊዜ ንጉሡ የቅዱሱን ሚስትና 7 ልጆችን እንዲያመጡለት አዘዘ። ቅዱሱ እያየ ከፊቱ ላይ 7 ልጆችን በሰይፍ አስመታቸውና 7ቱም ወደቁ። ለአንድ አባት ይህ የመጨረሻው መራራ ፈተና ነው። አልዓዛር ግን ምንም አንጀቱን በሐዘን ቢቃጠል ከልጆቹ ለእግዚአብሔር አድልቷልና ታገሰም። በዚህ ለውጥ እንዳላመጣ ያየው ንጉሡ ሌላ ፍርድ ተናገረ። ቅዱሱንና ሚስቱን ወይም ሰሎሜን በፈትል ጠቅልለው በሰም ነከሯቸው። እንደ ጧፍ እንደሚሰራበት መንገድ ማለት ነው። አሁን ዛሬ ሲያስተምሩ እንዳያሉት እሱን አስቀምጠው አሁንም ሚስቱን አምጥተው በፈትል ጠቅልለው ብረት ምጣድ አግለው እሱን ሳይገለው ገና ማለት ነው እንዲያምንልኝ ብሎ እንደማዘምድ ያነሱ። ወንድ ልጅ ለሚስቱ ያደላል፣ ሴት ልጅ ደግሞ ለልጆቿ ከባሏ ይልቅ ለልጆቿ እንደዛ እያሉ ነበር። እዛ አሁንም ግን ከአምልኮታቸው ፈቀቅ ባለማለታቸው ትልቅ ብረት ምጣድ ጥዶ ሁለቱንም ከነፍሳቸው እንዲቃጠሉ ተደረገ። ቀጥሎም ሕዝቡን እንዲፈጅ አዋጅ አወጣ። በከተማዋ ከነበረው ሕዝብ 40 ሺህ ያህሉ ተገደሉ። 40 ሺህ ያህሉ ሲማረኩ 40 ሺህ ያህሉ ደግሞ ይሁዳ የሚባል አርበኛ በር ሰብሮ ይዟቸው ሸሸ። እንሸለማለን ብለው ሕዝባቸውን ያስፈጁ እነዚያ ካህናትም እግዚአብሔር ፈርዶባቸው እነርሱም ተገደሉ። ቅዱሱ የአልዓዛር ቤተሰብ ግን የክብር አክሊልን አግኝተዋል። አዚህ ላይ ምንድነው አሁን ያለ ይሁዳ የሚባለው የእስራኤላቸው አጥራቸው በጣም ጥብቅ ነበር አሉ እና ዋናውን በር ማን ገብቶ ዞታል? አንጥያኮስ እና ሊሸሹ ሲሉ አልቻሉ። ያን በር እንደገና አፍርሰው ሌላ ጎኑን አፍርሰው በዛ ቀደው ነው የወጡ ይላል። ልክ እንደወጣ እየተከታተሏቸው ነበር። ይህ ይሁዳ ተገደለ አሉ። ዛሬ ሲያስተምር ይሁዳ ልክ ሲገደል የእሱ ወንድም ነው 40ዎችን ይዟቸው የሸሽ። ያው የይሁዳ ወንድም አርበኛ ነበር። ልክ እንደተገደለ ራሱ ሊገንዙት ቢሉ ይሁዳ በጣም አርበኛ ነበርና ሰይፉ ከቹ ጋር አልላቀቃል አሉ። ከዛ የግሪክ ሰው አግኝተው እዛ ላይ ያን ሰው አርደው በዛ ደም ነው እጁን አጥበው ሰይፉን አላቀው የገነዙታል። ከዛ እንደዛ አድርገው አርበኛውን ይሁዳን ቀብረው 40 ሺውን ይዞ ሄደ። እንደዛ አድርገው እነዚህ ሀገራቸውን አስወረሩ። የእስራኤል አምላክ ቸሩ እግዚአብሔር እንዲህ ካለው መከራ በኪነ ጥበቡ ይሰውረን፣ ከቅዱሳኑ በረከት አይለየን። ነሐሴ 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ አልዓዛር ካህን ሰማዕት፣ ቅድስት ሰሎሜ ሚስቱ፣ 7ቱ ቅዱሳን ሰማዕታት ልጆቹ፣ ቅዱስ አሞን ሰማዕት ይታሰባል። ወርሃዊ በዓላት፦ ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል 40 እንስሳ፣ አባ ቢሾይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀለሞን፣ ቅዱስ ማትያስ ሐዋርያ ከ12 ሐዋርያት አንዱ። አቤቱ አሕዛብ ወደ ርስትህ ገቡ፣ የቅድስናህን መቅደስ አረከሱ። ኢየሩሳሌምንም እንደ መደብ አደረጓት፣ የባሪያዎችህንም በድኖች ለሰማይ ወፎች መብል አደረጉ። የጻድቃንም ሥጋ ለምድር አራዊት፣ ደማቸውን በኢየሩሳሌም ዙሪያ እንደ ውሃ አፈሰሱ፣ የሚቀብራቸውም አጡ። የቅዱስ ዳዊት መዝሙር 78 ከቁጥር 1። ዳግመኛም በዚህች ዕለት የዳጋ እስጢፋኖሱ አቡነ ሂሩተ አምላክ ይታሰባሉ። አቡነ ሂሩተ አምላክ ዳጋ እስጢፋኖስን የመሰረቱ የአፄ ኩኖ አምላክ ዘመድ
ዛሬ ግን ሲያስተምሩ ወንድም ናቸው ያሉ እነዛ ስንክሳሩ ላይ ዘመድ ብሎታል፣ ግን ዛሬ ዘመድ ናቸው ወንድሙ ናቸው ብለዋል። የአቡነ ተክለ ሃይማኖት ወዳጅ፣ የአቡነ ኢየሱስ ሞዐ ደቀ መዝሙር፣ ውሃ ላይ ድንጋይ ጥለው በዛ ላይ የሚሄዱ ውሃ ላይ ድንጋይ ጥለው በዛ ላይ የሚሄዱ ድንቅ ታምር ሰሪ ደግ አባት፣ ግማደ መስቀሉ ከግብፅ ሲመጣ ተሸክመው ካመጡት ቅዱሳን መካከል አንዱ ናቸው። የገነት ነፋስ እንዲነፍስ ከጌታ ቃል ኪዳን የተቀበሉ የገነት ነፋስ በገዳማቸው እንዲነፍስ ማለት ነው። ጣና እረፍታቸው ነሐሴ 8 ቀን ነው። በረከታቸው ይደርብን። ዛሬ እያብራሩ ነበርና ቀትር ሰዓት አሁን እዛ ዳጋ እስጢፋኖስ ላይ ንፋሱ ልዩ ነው። ቀይ ቀትር ነፋስ በዳጋ እስጢፋኖስ እና አሁን ብዙ ሰዎች ብዙ የሚያወሩት ነገር አለ አሉ። ገነት ያለች ጣና ውስጥ ነው ከሚሉት መካከል እንዲሉ ያስደረጋቸው አንዱ ይሄ ነው። አንድ ግን ሌላ ምስጢር አለ፣ ይሄን አልነግራችሁም አሉ። አንዱ ግን ይሄ ነው። ግን እንዲያው እንደዚህ ብሎ ገነት ጣና ናት ማለት አይቻልም። የእሳቸውን ቃል ኪዳን ማሰብ ነው የሚሻል እንጂ እንደዛ ይባላል። እንደው አንዴ ጎጃም ሊቅ ምን አሉ እንደዚህ ሲሉ እኔ ያህል መከራ የምናይ እንግዲህ ጣና ለመግባት ነው እንዴ ብለው እንደዚህ ብለው የሚያስተምሩ ሰዎችም ማለት ነው ገነት ጣና ላይ ያለች የሚሉ ሰዎችን ሲነቅፉ እና ያህል መከራ ተጋድሎ የምናይ ጣና ለመግባት ነው ብለዋል እያለ ነበር። እና በገዳማቸው የገነት ነፋስ እንዲነፍስ እግዚአብሔር ፈቅዶላቸዋል። ያ ቃል ኪዳን የተቀበሉ ብሎ ዛሬ ያስተምረውናል ማለት ነው። ነፋስ የቀትር ሰዓት ነፋሱ ልዩ ነው። አቡነ ሂሩት አምራክ ዕረፍታቸው ነሐሴ 8 ቀን በረከታቸው ይደርብን። ይኖረዋል አልተናገሩም። እግዝእትየ ፍትሕኒ ማእሰሩ ለሰይጣን እሙ ለመድኅረተ ብርሃን ማርያም ድንግል እመረከብኩኪ ሐዘነ ልብየ እነግረኪ በገናምኑ ወበዓት ሀበ አሰስኩኪ እግዝእትየ ማርያም እፄው ስመኪ ቀዊምየ ሀበ ሀብለኩ አስተርእኒ ገጸኪ ወአበስለትየ ካዕበ ጽልዊ እዝነኪ ዝክረ ቅዱሳን ማኅበረ ቅዱስ ዳዊት ፍቅር ያጀብረኒ ከመ እንግር ዜናሆሙ ለቅዱሳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።